ኢየሱስ ክርስቶስ በስጋ በምድር ላይ በነበረበት ጊዜ ወደ አብ ሊያርግ ሲል ወደ አብ ሊሄድ ሲል እንደዚህ ብሎ ተናገረ። እኔ እንድሄድ ይሻላል፣ ሄጄ አጽናኙን መንፈስ ቅዱስን እልካለሁ። መንፈስ ቅዱስ ወደ ምድር በመጣ ጊዜ አንድ ነገር ያደርጋል አለ። ስለ ኃጢአት ሰዎችን ይወቅሳል አለ። ያ ኃጢአት ደግሞ በእኔ አለማመን ነው አለ። የዮሐንስ ወንጌል ምዕራፍ 16 ላይ ኃጢአት በእኔ አለማመን ነው አለ። ኢየሱስን ማመን ኢየሱስን መቀበል ወይ አለመቀበል የመብት ጉዳይ አይደለም፣ የሞትና የሕይወት ጉዳይ ነው። ጌታ ኢየሱስ በእኔ አለማመን ኃጢአት ነው ብሏል። መንፈስ ቅዱስም ስለዚህ ኃጢአት ደግሞ ዓለምን ይወቅሳል ብሎ ተናግሯል። ለዚህ ነው መጽሐፍ ቅዱሳችን በአንደኛ ዮሐንስ መልእክት ምዕራፍ 5 ላይ ሲናገር እንደዚህ ይላል፣ ልጁ ያለው ሕይወት አለው ይላል፣ የእግዚአብሔር ልጅ የሌለው ግን ሕይወት የለውም ይላል። እግዚአብሔር የዘላለምን ሕይወት እንደሰጠን እናውቃለን። ይሄም የዘላለም ሕይወት ያለው ነው ወይም ደግሞ የሚገኘው ደግሞ በልጁ ነው ይላል። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ግን ሕይወት የለውም ይላል። ኢየሱስን አለማመን የዘላለም ሞትን የሚያስከትል ፍርድ እንደሆነ መጽሐፍ ይናገራል። ለዚህ ነው መጽሐፍ ቅዱሳችን የዮሐንስ ወንጌል ምዕራፍ 3 ቁጥር 10 ዓለም በልጁ እንዲድን በእሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል ይልና ቁጥር 18 ላይ እንደዚህ ይላል፣ በኢየሱስ የሚያምን አይፈረድበትም ይላል። በኢየሱስ የማያምን ግን በአንዱ የእግዚአብሔር ልጅ በክርስቶስ ኢየሱስ ስላላመነ አሁን ተፈርዶበታል፣ አሁን ከፍርድ በታች ነው ይላል። ወዳጆቼ ሆይ ኢየሱስን አለማመን የምርጫ ጉዳይ አይደለም። ብንፈልግ የምናደርገው ብንፈልግ የማናደርገው አይደለም። ኢየሱስን አለማመን የዘላለም ሞት አለው። ለዚህ ነው መጽሐፍ ቅዱሳችን በዮሐንስ ወንጌል ምዕራፍ 3 ቁጥር የእግዚአብሔር ልጅ ያለው ሕይወት አለው ይላል። የእግዚአብሔር ልጅ የሌለው ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። አሁን የእግዚአብሔር ቁጣ በሱ ላይ ይሆናል እንጂ ሕይወትን አያይም ይላል። በኢየሱስ አለማመን የዘላለምን ፍርድ የሚያስከትል ነው። በኢየሱስ አምን ዘንድ እርሱ ምንድነው ብለን ልናስብ እንችላለን። የእግዚአብሔር ቃል ሲናገር እንደዚህ ይላል። በዮሐንስ ወንጌል ምዕራፍ 1 ላይ ከቁጥር 1 ጀምሮ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ያ ቃል ራሱ እግዚአብሔር ነበረ ይላል። ያ ቃል እግዚአብሔር ነበረ፣ ያ ቃል ሥጋ ሆነ፣ ጸጋንና እውነትን ተሞልቶ በእኛ አደረ እያለ ይናገራል። ያ ቃል እግዚአብሔር ነበረ ይላል። ኢየሱስ አምላክ እንደነበር ሲናገር ማለት ነው። ያ አምላክ ሥጋ ለበሰ፣ ጸጋንና እውነትን ተሞልቶ በእኛ አደረ እያለ ይናገራል። ለምን ሥጋ ለበሰ ሲባል እንደዚህ ይላል መጽሐፍ፣ ኃጢአተኞችን ሁሉ ሊያድን ኢየሱስ ክርስቶስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ ሰው ሊቀበለው ተገባ ነው ይላል። ኃጢአተኞችን ያድን ዘንድ በእሱ የሚያምን ሁሉ የዘላለም ሕይወት ይኖረው ዘንድ ከፍርድ ያመልጥ ዘንድ ከኃጢአት ይድን ዘንድ ኢየሱስ ክርስቶስ አምላክ ሆኖ እያለ ሰው ሆነ። ለዚህ ነው መጽሐፍ ቅዱሳችን እንደዚህ ይላል፣ በእርሱ የመለኮት ሙላት በሰውነት ተገልጦ ይኖራል ይላል። መለኮት በሥጋ ተገለጠ፣ አምላክ ሥጋ ለበሰ፣ አምላክ ሥጋ ሆነ። ለምን ሲባል የሰው ልጅ ለማዳን። ለዚህ ነው እግዚአብሔር ቃል ሲናገር በቆላስይስ ምዕራፍ 1 ላይ ሲናገር እንደዚህ ይላል ከቁጥር 15 ጀምሮ እሱ የባህሪው ምሳሌ ነው፣ እርሱ የማይታይ አምላክ ምሳሌ ነው ይላል። የማይታይ አምላክ ምሳሌ ማለት ምን ማለት ነው? መጽሐፍ ቅዱሳችን እንደዚህ ይላል፣ እግዚአብሔርን ያየው አንድ ሰው እንኳን የለም ይላል በዮሐንስ ወንጌል ምዕራፍ 1 ላይ። ማንም ሰው እግዚአብሔርን አይቶት አያውቅም። ነገር ግን እግዚአብሔር በአንድ ልጁ በክርስቶስ ኢየሱስ ተተረከ፣ ተገለጠ ይላል። ለዚህ ነው ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ላይ አብን አሳየን ሲሉት እንደዚህ አለ፣ እኔን ያየ አብን አይቷል አለ። በዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ደግሞ እኔና አብ አንድ ነን አለ። እኔን ያየ አብን አይቷል አለ። ስለዚህ እርሱ የማይታየው የእግዚአብሔር አምላክ የአብ አባት እውነተኛ ምሳሌ የክብሩም ደግሞ ነጸብራቅ ነው ይላል። ለዚህ ነው መጽሐፍ ቅዱሳችን እንደዚህ ይላል በሮሜ ምዕራፍ 9 ቁጥር 5 ላይ ሲናገር እንደዚህ ይላል፣ ኢየሱስ ክርስቶስ በሥጋ ከዳዊት ዘር በሥጋ ከአብርሃም ዘር መጣ እንጂ እርሱ የተባረከ አምላክ ነው ይላል። ኢየሱስ ክርስቶስ የተባረከ አምላክ ነው ይላል። አምላክ ሥጋ ሆነ።
አምላክ ሥጋ ለበሰ። ብዙ ሰዎች እንደዚህ ይሉናል፣ ኢየሱስ አምላክ አይደለም ይላል። ለምን ሲባል ይጠጣል፣ ይበላል፣ ይተኛል፣ ይነሳል። አምላክ እንዴት ይህንን ያደርጋል? አምላክ እንዴት ይሞታል ይላል። አይገርማችሁም? እርሱ የዘላለም አምላክና አባት ነው። እርሱ አምላክ ነው። መጽሐፍ እንደዚህ ይላል በኢሳይያስ ምዕራፍ 9 ከቁጥር 6 ጀምሮ እንደዚህ ብሎ ይናገራል። ሕፃን ተወልዶልናል፣ ወንድ ልጅን ተሰጥቶናል፣ አለቅነት በጫንቃው ላይ ሆናል። ስሙ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት ይባላል፣ የሰላም አለቃ ይባላል ይላል። ይሄ የዘላለም አምላክና አባት የሆነ ይሄ ኃያል አምላክ ሥጋ ለበሰ። ለምን ሲባል የሰው ልጅ ከዘላለም ፍርድና ሞት ከገሃነም ያድን ዘንድ የሚበላ የሚጠጣ የሚነሳ የሚተኛን ሰው ሥጋ ለበሰ። ለምን? ሰዎችን ለማዳን። ኢየሱስ ክርስቶስ ጌታ ነው። ሰዎችን ያድን ዘንድ ኢየሱስ ክርስቶስ ሰው ሆነ፣ ሥጋ ለበሰ። መጽሐፍ በፊልጵስዩስ ምዕራፍ 2 ከቁጥር 6 ጀምሮ ሲናገር እንደዚህ ይላል፣ እሱ በእግዚአብሔር መልክ በሰማይ ሲኖር ነበር፣ አምላክ ነው ይላል። ነገር ግን ይህ አምላክ ራሱን ባዶ አደረገ፣ በምስሉ እንደ ሰው ተገኘ፣ የባሪያን መልክ ለበሰ፣ ሥጋ ሆነ ይላል። ሥጋ ሆነ፣ ራሱን አዋረደ ይላል ስለ ሰው ልጆች ለመሞት። ነገር ግን እንደዛ ሆኖ ቀረ አይልም። ያለ ልክ ራሱን ዝቅ ዝቅ አደረገ፣ የባሪያን መልክ ለበሰ፣ ሥጋ ሆነ። ለምን ሲባል ሰዎችን ለማዳን ለመስቀል ሞት እንኳን የታዘዘ ሆነ ይላል። ከዛ በኋላ ኃጢአታችንን በእንጨት ላይ ተሸክሞ ወጣ፣ ኃጢአታችንን በመስቀሉ ሞት አስወገደ። ለዚህ ነው መጽሐፍ ሲናገር እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይላል ኢየሱስ ክርስቶስን። የዓለምን ኃጢአት ያስወግድ ዘንድ የሰውን ልጆች ቅጣት ተቀብሎ በመስቀል ሞተ፣ የሰው ልጅ ሆነ። እግዚአብሔር ደግሞ በዚህ ምክንያት ያለ ልክ ከፍ ከፍ አደረገው፣ ከጥበቡ ሁሉ በላይ የሆነውን ስም ሰጠው፣ በሰማያትም በግርማው ቀኝ በክብር እንደተገለጠ መጽሐፍ ይናገራል፣ እንደተቀመጠ መጽሐፍ ይናገራል። ስለዚህ ወዳጆች ሆይ አምላክ የዘላለም አባት የሁሉ ፈጣሪ የሆነው ኢየሱስ ክርስቶስ መጽሐፍ ቅዱሳችን በቆላስይስ ምዕራፍ 1 ላይ ሲናገር እንደዚህ ይላል ከቁጥር 15 ጀምሮ ሁሉ ነገር በእሱ ተፈጠረ ይላል። ሁሉ ነገር በኢየሱስ ተፈጠረ። የሚታየው የማይታየው፣ አለቅነት ቢሆን ስልጣናት ቢሆን ጌትነት ቢሆን ነገር ሁሉ ለእሱ ተፈጠረ። ነገር ሁሉ ደግሞ በእሱ ተፈጠረ ይላል። የሁሉ ፈጣሪ የሁሉ አምላክ የሆነ ኢየሱስ ክርስቶስ የሰው ልጅ ለማዳን ሰው ሆነ፣ ሥጋን ለበሰ፣ ወደ ምድር መጣ። ስለዚህ ወዳጆቼ ይህንን አምላክ ይህንን ጌታ አልቀበልም ማለት የምርጫ ጉዳይ አይደለም። ወዳጆቼ መጽሐፍ እንደዚህ ይላል፣ በዚህ ጌታ በዚህ አምላክ የማያምን እሱ የዘላለም ፍርድና የእግዚአብሔር ቁጣ በእሱ ላይ ነው ይላል። መዳን ከሱ ውጪ በሌላ በማንም የለም። መጽሐፍ ሲናገር እንደዚህ ይላል፣ ሁሉ ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎሎታል ይላል። የኃጢአት ደመወዝ ደግሞ ሞት ነው። የኃጢአት ደመወዝ ሞት ስለሆነ ሞታችንን ወሰደ፣ ቅጣታችንን ወሰደና ስለኛ ሞተ። ስለዚህ ስለኛ ለሞተው ከሞቱም ለተነሳውና በአብ ቀኝ ያለው በክርስቶስ ኢየሱስ አለማመን ግን ፍርድ አለበት። ለዚህ በመጽሐፍ ሲናገር እሱ ብርሃን ሆኖ ወደዚህ ዓለም መጣ ይላል። ሰዎች ግን ስራቸው ክፉ ስለሆነ ጨለማን ወደዱ፣ እርሱን እምቢ አሉ ይላል። ይሄ ደግሞ ፍርድ አለ እያለ ይናገራል። ኢየሱስን አለማመን ጨለማን መውደድ ፍርድ አለ ወዳጄ። ሞትና ሕይወት በደጅ ነው ያለው። ሞትና ሕይወት መንገድ ላይ ነው ያለው። ኢየሱስን ብታምን ሕይወት አለ። ለዚህ በመጽሐፍ ሲናገር በአንደኛ ዮሐንስ መልእክት ምዕራፍ 5 ላይ ልጁ ያለው ሕይወት አለ ይላል። ልጁ የሌለው ግን ሕይወት የለውም ይላል። እግዚአብሔር የዘላለምን ሕይወት ሰጠን ይላል። ይህን ሕይወት ደግሞ የሰጠን በልጁ በኢየሱስ ክርስቶስ ነው ይላል። ስለዚህ የእግዚአብሔር ልጅ አለው፣ ሕይወት አለው። የእግዚአብሔር ልጅ የሌለው ግን ፍርድ አለበት፣ ከሞት በታች ነው፣ የዘላለም ሞት ይጠብቃል። ስለዚህ ወዳጆች አምናችሁ በዚህ ጌታ የዘላለምን ሕይወት ታገኙ ዘንድ መንፈስ ቅዱስ እኛን እንደላከን እንደዚህ ገልጠን የእግዚአብሔርን እውነት እንነግራችኋለን።